ሩታ አብረሽን ፈልገው አይደለም ቤተሰብ አብረሽን እልህ ለመወጣት ነው እንጂ አብረሽን ፈልገው አይመስለኝም። ስሙማ ማርያምን ነው የምላችሁ። ልንገራችሁ በደንብ አድርጋችሁ አዳምጡኝ። እግዚአብሔርን እነዚህ ሰዎች እኔ እንዳለ ነገርኳችሁ ነው የሆነው እንዳለ። አንደኛ ሩታ የመጀመሪያ ጊዜ ቪዲዮ የሰራው ቀን ታስታውሳላችሁ። ሩታ ለተንኮን ነው አብረሽን የቀረበችው። ቪዲዮ ቀርጻለች፣ ፎቶ አንስታለች፣ ሁሉ ነገር አድርጋለች ብዬ የመጀመሪያ ቀን ቪዲዮ ሰራውላችሁ። ይሄ ሁሉ ነገር ሲመጣ ሁሉንም ነገር በደንብ አድርጌ ነው ማቀው። ገብቷችኋል? በሁለተኛ ደረጃ ደግሞ አብርሃምን እንደምታሽከረክሩ ነግራቸዋለሁ። ለምን እሷ ፎቶና ቪዲዮ ስለያዘችበት አብርሃምን እቤቷ አመታ እንደምታሽከረክረው እርግጠኛ ነኝ። ነግራችሁም ነበረ። ገብቷችኋል? እና አሁን ምን ወይኔ በእናታችሁ እና አብርሃም እኔ ወይኔ ሩታ ግን ነፍሷ አይማር ማርያምን መቀጣት አለበት። አብርሽ ተቅጣው ነው ምለው ማርያምን እንደተጫወተባት እርጉዙና መስዋዕትነት ያስከፈላትን ወልዳ ተኝታ መስዋዕትነት ያስከፈላትን ጠቅላላ አንድ በአንዷን መክፈል አለበት። አንድ በአንዷን ታሰራው ቤት ታስወልውለው ታታጥበው ልብስ የጻውን ልብስ የሷ ልብስ ጥጥጥጥብ አድርጎ አጣጥፎ ማስቀመጥ አለበት። እና ዳኒያችን እናመሰግናለን ሩታን ስላገዝካት። እና ግን እርግጠኛ ነኝ ሩታ አውቃ ነው እንጂ የአብርሽን እነዚህ የመሽኛ አካሉ ምናምኑን አላከችለት። ውሸት ነው። ቪዲዮም አላከችም። ሁሉም ነገር እሷ ጋር ነው ያለው። ለሷ እንትና አላከችም። ግን የሆነ ነገር ችግር ፈጥራለሁ ካለ እርግጠኛ ነኝ ለዳኒ ትልክለታለች። ከባድ ነገር ነው የሚፈጠረው ቤተሰብ። እና ሩታ አብረሽን ፈልገው አይደለም ቤተሰብ አብረሽን እልህ ለመወጣት ነው እንጂ አብረሽን ፈልገው አይመስለኝም። የሚፈልግ ሰው እንደዚህ አያደርግም ቤተሰብ። እና ፈልጋው ሳይሆን እቺን ሄርሜላን ለማሳበር ነው። ሄርሜላ እንግዲህ መልካም መቃጠል እልልሻለሁ። እንግዲህ ዛሬ ታመሽ ተኝተሽ ነበረ፣ መቼም አይሳካልሽም። አብርሃምም የሆነ የራሱ አሰበው ነገር አለ። እንግዲህ ሩታን አስገድዶ ወይም በተኛችበት ቪዲዮን አጥፍቶ ከቤት ይወጣል ብዬ እርግጠኛ ነኝ። ከቤት ሊወጣ ይችላል። ለምን ሳይፈልግ ነው በግዱ ነው የገባው። አንደኛ ነገር ፎቶ ስለተያዘበት፣ ሁለተኛ ነገር ቪዲዮ ስለያዘችበት ነግሬያቸዋለሁ። በሱ አስፈራርታ ነው እንዲገባ ያደረገችው ማለት መጀመሪያም ነግሬያችሁ ነበረ። ገብቷችኋል? እና አሁን ምን መሰላችሁ እዚህ ጋራ ሩታ ፍላጎት የላትም ለአብርሃም ሄርሜላን ለማቃጠል ነው። በቃ ሄርሜላን ለማሳየት ነው ምን ያህል ሩታ ምን ያህል የጭንቅላት ጨዋታ እንደምትጫወትባቸው ለማሳየት ነው። እና ይሄን ሁሉ ደግሞ ያገዘው ማን ነው? ዳኒ ነው ያገዘው ማለት ነው። ዳኒ እንግዲህ ምንድነው ሩታ ጋር ቪዲዮ እንኳን ቢጠፋ ሄርሜላ ዳኒ ጋር አለ እንዲባል ነው። አጋጣሚ እንኳን አታሏት ቢያጠፋው እንኳን ቪዲዮና ፎቶውን ዳኒ ጋር አለ እንዲባል ነው ዳኒ አሁን እንደዚህ እያደረገ ያለው ማለት ነው። እና ዳኒ ጎበዝ ባልና ሚስቶችን አንድ ላይ ለማቀራረብ የሰራው ስራ ጥሩ ነው። እግዚአብሔርን ጥሩ ነው። እኔ አንደኛ ነገር ያው ሩታ ልትበቀለው ቢሆንም ግን የሆነ ከትንሽ ቆይታ በኋላ ሩታና አብርሽ እርግጠኛ ነኝ አይለያዩም። እርግጠኛ ነኝ አብረው ይሆናሉ ብዬ አስባለሁ። ሁሉም ነገር አልፎ ማለት ነው። አንደኛ ነገር ከዚህ በኋላ ለዘበኞቹ ሩታ ነግራለች፣ ሁሉን ነገር አስረድታለች። ዳኒም አስረድቷል። ሄርሜላ እዛ በር እንዳደርስ ከደረሰች ደግሞ ሴኩሪቲዎች አንጠልጥሎ እንዲያወጣት ሁሉን ነገር አስጠንቅቃ ነግራለች። ሩታ ጎበዝ ነች፣ ጀግና ነች። ሁሉን ነገር ስትሰራ ከመጀመሪያ ነው የምትመራው ሁሉን ነገር። አሁን ሄርሜላ ሱኩ እያለች ልትመጣ ትችላለች ቤታቸው ድረስ። እኔ ማርያምን ዘበኞቹ ቅጥቅጥ እግሯ ስብብር አድርጎልኝ ቢያስወጡልኝ ደስ ነው የሚለኝ። እንዳደርስ ሄርሜላ እዛ ቤት መድረስ የለባትም በቃ ገብቷቸዋል። አሁን ሄርሜላ መምጣቱ አይቀርም ቤት ድረስ። አይን አውጣለች ታውቃላችሁ። ደግሞ አሟታል። እንኳን አመመሽ ምን አገባንኛ? የራስሽ ጉዳይ። ባልና ሚስት መሀል ውስጥ ገብተሽ ስታባዬ ከረምሽ ነሽ። አታስፈልጊም። በቃ ከዚህ በኋላ ሩታ ቤት እንዳደርሽ ሩታም አስጠንቅቃለች። ለዘበኞቹም ተናግራለች እንዳትገባ ቤት ውስጥ እንዳደርስባት ተናግራለች። ትሰማላችሁ ነገ ደግሞ ይሄን ነገር እንዳደርስባት ከመጀመሪያ ሁሉ ነገር የጠነሰሰችው ሩታ ከመጀመሪያ ጠንሳለች። በቃ አሁን ደግሞ ምን እንደምታረጋጋለች ሩታ ከሄርሜላ ጋር ደግሞ እሱ ከተገናኘ ሩታ
እንዳለ ቪዲዮዎቹን ለጓደኞቹም ሆነ በቴሌግራም እለቀዋለሁ ብላ ደግሞ ታስፈራራዋለች። ታያላችሁ። ለማየት ያብቃችሁ። ከሄርሜላ ጋር ጭራሽ አብርሃም መገናኘት የለበትም። አብርሃም ከወጡ እንኳን ሩታና አብርሽ አብሮ ነው መውጣት ያለባቸው። ገብቷቸዋል። ስለዚህ ሄርሜላ ጋራ አብርሽ መገናኘት የለበትም። ለትንሽ ጊዜ ሩታና አብርሽ አብረው መሆን አለባቸው። ሩታና አብርሽ አብረው ሆነው ያ ሁሉ መሀላቸው ያለውን ጸብ እንዲረሱት፣ መሀላቸው ያለውን ነገር እንዲጠፋ አብረው ሆነው ሁሉን ነገር ቢፈቱት ጥሩ ይመስለኛል። ሄርሜላን ሴኩሪቲዎች እንዳስገቧት ሩታ ጥሩ ማስጠንቀቂያ ሰጥታለች። መግባትም የለባትም። የሰው ትዳር ውስጥ ገብታ እየበጠበጠች ስለሆነ ባለጌ ስለሆነች እቺ ሴትዮን ማንም ሰው እንዳያስገባ ነው የምለው። እና ዛሬ እኔ ቪዲዮ አዝናንቶኛል፣ አስቆኛል። በጣም ነው ደስ ያለኝ። እቃ ሲያሳጥቡት በግዴታ ሲገባ ግን ይታያችሁ እንግዲህ በደቂቃ ውስጥ አብርሃም እጇ ላይ ሲወርቅ ኮንግራ እንግዲህ እኔ ደስ ብሎኛል። ይታረቃሉ ብዬ አስባለሁ። አብሮ መኖር የሚጀመሩ ብዙ ነገር ሊለወጥ ይችላል። ተለውጦኛም በተገላገልን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ደህና ደሩልኝ። ቻው።